እበረሃ መንደር ውስጥ እኮ አይደለም መመለስ ስለ ገጠር እኮ አይደለም ከተሜው ራሱ አንባቢ ነኝ የሚለው ከተሜ ሰለጠንኩ የሚለው ከተሜ ገና ባዕድ አምልኮ ላይ ነው ገና ሼክ በመገዛት ላይ ነው ያለው ገና አልባነንም የባነነ የመሰለ ትውልድ አልባነንም ለምን ከኪታብ ጋር አይደለም የተገናኘው ባሉ ወሬ ነው የሰማው ወይ በዳዕዋ ነው ሃይላይት ነው የሚመታው ነገር ግን ሌላ መጽሐፍት ያነባል ኢንጂነር ነው እያንዳንዱ ከተሜ እኮ ከፊሉ ኢንጂነር ነው ከፊሉ ኤሌክትሪካል ኢንጂነሪንግ አጥቷል ከፊሉ ዶክተር ነው ከፊሉ የሆነ ማኔጅመንት ነው ከፊሉ የሆነ ነገር አጥንቷል ከፊሉ የሆነ ሁሉም የራሱ ሙያ አለው አቂዳው ላይ ግን ገና ጥሬ والله በጣም አስገራሚ አስደናቂ ነገራቶችን እያየን እንደዚህ ነው እየተመለከትን ነው አላህ Subhanahu Wa Ta'ala ያስረዳን የነገረን ነገር አለ ደረጃን ልናገኝ የምንችለው ረህማንን በብቸኝነት ስንገዛ ብቻ ነው ከዛ ውጭ ያለ ሌላ ባዕድ አምልኮ የሚባለው ነገር ውድቀታችንን ያፋጥናል የበታች ያደርገናል እንጂ ክብር አናገኝም واتخذوا من دون الله آلهة ليكونوا لهم عزة على الله سبحانه وتعالى كالله سبحانه وتعالى ውጭ አማልክቶችን ያዙ ليكونوا لهم عزة ለቀናን እንዲያጎናጽፏቸው ለነሱ ክብር እንዲሆኗቸው ያዟቸው ከላ አረ በፍጹም አለ سيكفرون بعبادتهم ገና በአምልኳቸው ይክዳሉ ويكونون عليهم ضدا በእነሱ ላይ ገና ተቃራኒያቸው ይሆናሉ يوم القيامة الله سبحانه وتعالى እንኳን ሊጠቅሟቸው እንኳን ሊበጇቸው እንኳን ትልቅ ደረጃ ሊያደርሷቸው እንኳን ክብር ሊሆኗቸው ይቀር لا يكونون لهم عزة بل بالذلة እንደውም ምንድነው የሚሆናቸው ውርደት ነው የሚሆናቸው የውርደት መነሻ ነው ሽርክ የውርደት መነሻ እንጂ ሽርክ ክብር አያስገኝም ሽርክ የበታች ነው የሚያደርገው ሽርክ ያስደፍራል ሽርክ ውስጥን ያላላል ሽርክ ይበታተናል ሽርክ ያጋጫል ያጣላል ይለያያል ያባላል الله سبحانه وتعالى ነገረን ان الذين اتخذوا العجل سينالهم غضب من ربهم وذلة في الحياة الدنيا وكذلك نجزي المفترين على الله سبحانه وتعالى እነዛ ወይፈኑን የያዙት አምላክ አድርገው የያዙት አካላቶች አለ አላህ سينالهم غضب من ربهم ከጌታቸው ቁጣ ይከናነባሉ አለ ወذላ ውርደትን ይሄው ባዕድ አምልኮ ውርደት ነው የሚያመጣው ውርደት የበታችነት መረገጥ ለዚህ ነው እንዴት እስኪ ሙስሊሞች ለምንድን ነው የበላይ ያልሆኑት ሙስሊሞች ምንድነው ያጠራቸው ቁጥር ነው ያነሳቸው ውፍረት ነው ያጠራቸው ትምርት ነው ያጠራቸው አይደለም ተረኩ ዲናቸውን ተው وعقيدتهم وتوحيدهم ተው عبدوا الأشجار والأحجار والجن والملائكة والأنبياء والأولياء والصالحين ليلا بعد يملكوا سيقابوا ليلا بعد يملكوا سيعملكوا الله يا الله سبحانه وتعالى قل أقاتم هنا سينالهم غضب من ربهم وذلة وردتنا يقنياتشو الله لا الله في الحياة الدنيا أقربيتو عالم وكذلك نجزي المفترين قد عافوا وچنهولو اندزهنم من ندياتشو على الله سبحانه وتعالى يا الله ተመልከቱ ይሄ ነው ለኛ የውርደት መንስኤ የሚሆነው ይሄ ነው ሰው ሽርክ ይዞ ሰው ኩፍር ላይ ሆኖ አሜሪካንን ለማሸነፍ ይመኛል እስራኤልን ለማሸነፍ ይመኛል ግን ያለው ምን ውስጥ ነው ባዕድ አምልኮ ሾሆቹ ድረሱልኝ እያለ እስራኤልን ሊያሸንፍ ሾሆቹ ድረሱልኝ እያለ አሜሪካንን ሊያንበረክክ አጠገብ ያለውን ኦርቶ አጠገብ ያለውን አደገኛ ጥላትህን መርታት አትችልም አይቻልም በዚህ አቂዳን እስካላስከ ድረስ ትጥቅ የለህም በቃ የለህም ትልቁ ዋናው ትጥቃችንኛ አቂዳ ነው በአቂዳ ነው እምናሸንፋቸው እምንረታቸው ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala ነገረን እኮ من هؤلاء الذين እነዚህ መዘላ ላይ የነበሩ ሙናፊቃኖች ራሱ ሙናፊቆች በነብዩ አለይሂ ሰላቱ ወሰለም ጊዜ የነበሩት ሙናፊቆች በቃ አልቻሉ እነማን ጋር ነበር የሚልከሰከሱት ሙሽሪኮቹ ጋር ካፊሮቹ ጋር አላህ Subhanahu Wa Ta'ala ማለት በሽር المنافقين بان لهم عذاب اليم አበስራቸው ሙናፊቃን ለነሱ አሳማሚ ቅጣት አለላቸው አለ الذين يتخذون الكافرين اولياء من دون المؤمنين
እነዛ አማንያንን ትተው ከካሃዲያኖች ወዳጅነትን የሚመሰርቱታል ረዳቶች አድርገው የሚይዙ ካፊሮችን አይብተጉነ عندهم العزة እነሱ ዘንድ ልቅናን ይፈልጋሉ ትልቅነትን ይፈልጋሉ فإن العزة لله جميعا ልቅና ፍጹም ሙሉ በሙሉ የአላህ Subhanahu Wa Ta'ala ናት ከአላህ ነው የሚገኘው ስለዚህ ወደ ካፊር ተጠጉ አልወላ ወልበራ ፈረሰ አላህን በብቸኝነት ማምለክ ትተው ባዕድ አምልኮ አመለኩ እንዳለ ይሄ ሱፊዩ ሁሉ ይሄ አህባሽ ሙሉን እንዳለ ኮተት ይሄንን ያደረገው አይታችኋል ሙፍቲው ሲሞት እንዳለ ክርስቲያን ሁሉ ተንጫጫ ደግ ሰው ሆኖ የሚገርም ሰው አሳቢ ሰው ሆኖ በቃ ይሄ እንደው በጣም ጥረት ያለው በቃ የተራበን የሚያበላ የተጠማን የሚያጠጣ ሆኖ አይደለም ስለሰራላቸው ለነሱ ስለቆመ ነው ወደነሱ ስለተጠጋ ነው የእምነት የበላይነት የለም ብሎ የነሱን ጭምር እያመጣ ነበርና ነው ስለራሱ የበላይነት መስበክ አያቀበትም የለም አንተ ولن ترضى عنك اليهود ولا النصارى حتى تتبع ملتهم የሚለው ጋር የሚቀርና ከመጣ ለአንተ እንባካ ፈሰሱልህ የሆነ ነገር አለና ነው በተለይ በዘመናችን ያለ ጉዳይ አንተን ወደደህ ማለት የሆነ ነገር አለና ነው በጣም የሆነ ነገር አለና ነው ለኛ ከካህዲያን አይደለም ልቅናችን የምናገኘው ከአላህ Subhanahu Wa Ta'ala ነው አላህ ራሱ ቋለ አይብተጉነ عندهم العزة ለመሆኑ ልቅናን ከነሱ ይፈልጋሉን አለ ሙናፊቃኖች ወደ እነሱ ይጠጉ ነበር የበላይነት ለማግኘት ነብዩና አለይሂ ሰላቱ ወሰላምና ሷሃቦችን በመተው ወደዛ ይደገፉ ነበር አይሆንም فإن العزة لله جميعا ልቅና ፍጹም የአላህ Subhanahu Wa Ta'ala ብቻ ናት ሙሉ በሙሉ ስለዚህ ከአላህ Subhanahu Wa Ta'ala ነው ሊገኝ የሚችለው ልቅና ያን የምናገኘው በምንድነው በአቂዳ በተውሂድ አላህን በብቸኝነት በመገዛት ለአላህ በማደር ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala ባዘዘብን ላይ በመቆም በዚህ ነው ልቅናን የበላይነትን ልናገኝ የምንችለው ይሄ በደንብ አድርገን ልንይዘው ይገባል ዒባደላህ ይሄ ይገባል ይሄ አላህ Subhanahu Wa Ta'ala በብቸኝነት ልንገዛው ይገባል ይሄ ዋና አስፈላጊ ጉዳይ ነው በደንብ አድርገን ልንይዘው ልናሰምርበት የሚገባ ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala ተመልከቱ ሙናፊቆች በጣም እስተት ላይ ወድቀው ነበር ትክክለኛ የሆነ አመለካከት አልነበራቸውም ልቅና በሀብት በሀገር በወገን በአካባቢ በዚህ መስሏቸው ነበር አይደለም ልቅና በአቂዳ ነው ልቅና በተውሂድ ነው ልቅና በእስላም ነው በእስልምና ነው የበላይነት يقولون لئن رجعنا إلى المدينة ليخرجن الأعز منها الأذل ولله العزة ولرسوله وللمؤمنين ولكن المنافقين لا يعلمون الله سبحانه وتعالى من أعلم يلالوا على أن كتملسن ودي كتما ودي مدينة كتملسن لا يخرجن الأعز يتلاقتنا يتكبروا ياسوطالو منها كزتش كتما على أذل والرادوچن ياسوطالو تبابالو يعنون رسول الله صلى الله عليه وسلم واصحابه نبينا ينبيون بالدربوچ مالتاچو ያስወጣሉ ولله العزة ولرسوله وللمؤمنين لقنا يا الله እንዲሁም የመላእክተኛው እንዲሁም የአማንያን ያ አላህ የግል ንብረቱ ናት አማንያንንና ሙርሰሎችን ደግሞ ልቅና ይሰጣቸዋል አላህ ولكن المنافقين لا يعلمون ነገር ግን ሙናፊቃኖች ይሄንን አያውቁም እንጂ አለ ስለዚህ መረዳት ያለብን ነገር ምንድነው ከተባለ التوحيد የኛ ልቅና ማግኛ ይሄ ከዛ ውጭ አለ ፍልስፍና ከዛ ውጭ አለ መፈላሰፍ ዋናው ትልቁ ከአላህ Subhanahu Wa Ta'ala ልናገኘው የምንችለው ያንን የምናገኝበት መስመር ደግሞ التوحيد العقيدة قال تعالى وعد الله الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض
كما استخلف الذين من قبلهم وليمكنن لهم دينهم الذي ارتضى لهم وليبدلنهم من بعد خوفهم أمنا يعبدونني لا يشركون بي شيئا ومن كفر بعد ذلك فأولئك هم الفاسقون الله قال كده انقبا لنزا لامنوا تأكلاتوች ከናንተ ውስጥ መልካም ሥራ ለሰሩት ቃል ኪዳን የተገባው ለነማን ነው ላመኑትና መልካም ለሰሩት ላመኑት አቂዳ ላለው ነው ልቅና አቂዳ ላለው ነው የበላይነት አሸናፊነት ፍጻሜ የሚያምረው አቂዳ ላለው ነው ተውሂድ ላለው ነው አላህን በብቸኝነት እንደሚገዛ ለሱ ብቻ ለሚሰግድ እሱም ብቻ ድረስልኝ ለሚል ስለትን ለሱ ብቻ እርድን ለሱ ብቻ ሀጃውን ከሱ ብቻ የሚጠይቅ አላህ Subhanahu Wa Ta'ala አሳምሮ አቂዳውን የያዘ ያልተዝረከረከ ያልተልከሰከሰ ይሄው ከናንተ ውስጥ ላመኑትና መልካም ለሰሩት በምድር ላይ ተተኪል ያደርጋቸው ከነሱ በስተፊት የነበሩትን ተተኪል ያደረገ ሁሉ አጥቂያዎችን አውሊያዎችን እንዲሁም ዲናቸውን ሃይማኖታቸውን ወዶ የመረጠላቸውን ሃይማኖት ሊያመቻችላቸው ከስጋት በኋላ ጸጥታን ሊያሰፍንላቸው ይሄንን አላህ Subhanahu Wa Ta'ala ቃል ገብቷል ላ አማኒያን ስለዚህ አንደኛ የልቅናችን የበላይነታችን የልቅና ማገኛችን ምንድነው አንደኛ التوحيد بارك الله فيكم ايها المسلمون عباد الله خذوها جازت ሁለተኛ التمسك الكامل للوحيين ሐዲስና ቁርአንን ሙጭጭ አድርጎ መያዝ ይሄ ነው የልቅናችን ሌላ ሰበብ ሌላኛው የመሰላሉ ሌላው መወጣጫው ሐዲስና ቁርአንን አጥብቆ መያዝ ንክስ አድርጎ መያዝ ይሄ ነው من أسباب العز والتمسك الكامل للوحيين قال تعالى لقد أنزلنا إليكم كتابا فيه ذكركم أفلا تعقلون لقد أنزلنا إليكم ودنا أنت أوردنا على الله كتابا مسأفنا أوردنا الله فيه ذكركم وستأتوا زناو يالبتي هنا زناتشو نيازي هنا كتاب أورد أفلا تعقلون እንደው ልባትንም አትገነዘቡም ምን አለ አላህ Subhanahu Wa Ta'ala ይው ለቀናችን ምን ውስጥ ነው ያለው ዝናችን ምን ውስጥ ነው ያለው ቁርአን ሐዲስ ሁለቱን ወህዮች አጥብቀን መያዝ አለብን በቃ የኛ አማራጭ ይሄ ነው ሌላ ነገር የለውም ተማር ልጄ እንደዚህ ሁን ልጄ እኛ ትምህርትን አይደለም ክልክል ያደረግን ያለን ነገር ግን ሐዲስና ቁርአንን ሙጭጭ አድርጎ የማይዝ ትውልድ የፈለገ ቢማር የትም አይደርሳትም የትም ምንም ጠብ የሚያደርገው ነገር የለም ስንት ሰዒዶች አሉ የተማሩ ቢሮ የተቀመጠ የተዘፈዘፈ ሶላት የማይሰግድ ስንት መሐመድ ያለ ስንት አህመዶች አሉ ስንት ንጋሽ ዑስማን አሉ ስንት ከማል ስንት አብዱል አዚዝ ስንት ሰዒድ ሚን ላ ሐውለ ወላ ቁወተ ስንት አለ ምንም ሶላት ማቅ መስጊድ ማቅ ወይ በሳምንት የሚሰግድ ወይ ከአምስቱ ሶላት ሁለቱን የሚሰግድ ስንት አለ ስንት ወረድ ያላለ ስንት ነገር ግን ይኸው ዲን ነው የመጀመሪያው ሁለቱን ወህዮች አጥብቆ መያዝ ነው የበላይነት ይሄንን እንደው ጉሮሮአችን እስከሚዘጋ ድረስ መጮህ ያለብንና ማስተማር ያለብን ይሄ ነው ይሄንን لقد انزلنا اليكم كتابا فيه ذكركم افلا تعقلون على الله سبحانه وتعالى በእርግጥም መጽሐፍን ወደ እናንተ አወረድን አለ ውስጡ ዝናችሁ ያለበት ዝናችን ቁርአን ውስጥ ነው ያለው ከቁርአን ነው ዝናችን የሚቀዳው የኛ ምንነት የኛ ማንነት የኛ ታላቅነት የኛ ትልቅነት ቁርአን ውስጥ ነው ያለው አፈላ ተአቅሉን አለ አላህ አትገነዘቡም ልባትሉም እንዳለ አላህ Subhanahu Wa Ta'ala في صحيح مسلم ነብዩ አለይሂ ሰላቱ ወሰለም የነገሩናል رسول عليه الصلاة والسلام من حديث جابر بن عبد الله رضي الله تعالى عنه يبقى حجة الوداع قزية تنقرنا نبي عليه الصلاة والسلام عندها الوالد جابر بن عبد الله أن النبي صلى الله عليه وسلم خطبهم بعرفة وقال وقد تركت فيكم ما لن تضلوا بعده إن اعتصمتم به كتاب الله وأنتم تسألون عني فما أنتم قائلون يا نبي من اندال وقد تركت فيكم وسطاچو تچلاچوالو اسقمچلاچوالو አሉ ተጠቀሙበት ما لن تضلوا بعده ان اعتصمتم به
እማትጠሙ እሱም ሙጭጭ አድርጋችሁ ከያዛችሁ እማትጠሙበት የሆነን ሀብት ውስጣችሁ ትችላችኋለሁ አሉ ነብዩ አለይሂ ሰላቱ ወሰለም። ምንድነው እሱ? ኪታቡላህ ቁርአን። ወአንቱም ትስአሉነ ዐኒ ፈማ አንቱም ቃኢሉን፣ ስለኔ መጠየቃችሁ አይቀርም ህዝቦቼ ምን ብላችሁ ትመልሳላችሁ አሏቸው። ሐጀቱል ወዳዕ ላይ ነው ይህን ሲሏቸው ቃሉ ነሽሀዱ አነከ ቀድ በለግተ ወአደይተ ወነሰሕተ። ምን አሉ? እንመሰክራለን አንተ በእርግጥ አድርሰሃል፣ አንተ በእርግጥ ግዴታህን ተወጥተሃል፣ አንተ በእርግጥ ወነሰሕተ መክረሃል ብለው ሶሐባው ነገራቸው ለነብዩ። ፈቃል ረሱሉ ዓለይሂ ሰላቱ ወሰላም እንዲህ አሉ ቢኢስቢዒሂ ሰባባ፣ በዚች በመሪ ጣታቸው እንዲህ አሉ ነብዩ የርፈዑሃ ኢለ ሰማዕ ወየንኩቱሃ ኢለ ናስ፣ ወደ ላይ ከፍ እያደረጉ ወደ ሰማይ እያሳዩ ወደ ህዝቦቻቸው ዘንበል እያደረጉ አላሁመ ሽሀድ አላሁመ ሽሀድ አላሁመ ሽሀድ አሉ። አድርሻቸዋል ነብዩ ዓለይሂ ሰላቱ ወሰላም። ስለዚህ ኪታቡላህ በይነና እፊት ለፊታችን አለ ቁርአን። አንብብ ቁርአንን፣ ሐፍዝ ቁርአንን፣ ማዕናውን ቅራ፣ ተማረው። ስንት ስትሸመድድ ስንት ነገር ሸምድጃለሁ፣ ስንት ነገር ሸምደናል፣ ስንት የፊዚክስ ቀመር ሸምደን፣ ስንት የኬሚስትሪ ፎርሙላ፣ ስንት ነው አልጀብራ ምኑ ስንቱ ተሸመደደ። ላኢላሃ ኢላላህ ሎጋሪዝም ቀጥቅጦ እያንዳንዱ። ቁርአን ግን አንድ ሱራ እንኳን ማዕናውን አያውቃትም። ወላሁ አክበር አላሁ አክበር። ይሄ ነው እንግዲህ አላሁ አክበር። እንደው ጂሃድ ቢመጣኛ እንደው የበላይ እኮ ነው ምን ሆነ? አላህ የበላይ ያድርገን ኢንሻአላህ። አላህ ይደግፈን ሙስሊሙን ኡማ በቁርአን ላይ በሐዲስ ላይ አላህ አንድነቱን ይጠብቅልን። አላህ ይሰባስበን በሐቅ ላይ አላህ አንድ ያድርገን። ለጠላት ክፍተት የማንሰጥ የጀግና አላህ አድርገን። አላህ ይደግፈን። ልባችን በሱ በይነ እስቢዐይን ሚን አሳቢዕ الرحማን ነው ይቀልቡሃ ከይፈ ይሻ። እንደ ኡመተል እስላምን አላህ በቁርአን ላይ ይሰባስበን። በጣም ደስ የሚል ረሃ ያለው ነገር ብትሞት እንኳን ራሱ እኮ ምኑ ቅር ይላል። ያ አላህ እንዴት ደስ እንደሚል። ስለዚህ ቁርአንን ያዝ። አንድ ተነገረ። አንድ ሁለተኛ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا واتقوا الله ان الله شديد العقاب። አላህ Subhanahu Wa Ta'ala እንግዲህ ቁርአን ውስጥ ምን ላይ ቀስቅሶናል? አላህ ሐዲስ ላይ መላእክተኛ ያመጣላችሁን ነገር ያዙ አለ፣ የከለከላችሁን ነገር ተቆጠቡ፣ ፈንተው ታቀቡ አለ። ወተቁላህ አላህን ፍሩ፣ ኢነላህ ሸዲዱል ዒቃብ፣ አላህ ቅጣት ብርቱ ነው፣ ተጠንቀቁ አለ አላህ Subhanahu Wa Ta'ala። ስለዚህ ሐዲስና ቁርአንን ሙጭጭ አድርጎ መያዝ ነው። ሙጭጭ አድርጎ መያዝ የኛ የላዕላይነታችን ሰበቡ ምክንያቱ ሁለተኛው ይሄ ነው። ይችንም ያዝ አድርጉልኝ በጥርሳችሁ። እዚሁ ጋር የተያያዘ አብዱላህ ብን ዑመር ረዲየላሁ ተዓላ ዐንሁ የነገሩና አለ ፊማ ረዋሁ ኢማም አሕመድ ወልሐዲሱ ሶሒህ አልዓላመቱል አልባኒ ረሒመሁላሁ ተዓላ። ብዙ ጊዜ ይነገራል ይህ ሐዲስ። ነቢዩና ዓለይሂ ሰላቱ ወሰላም ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ይላል፣ ነቢዩን እንዲህ ሲሉ ሰምቻለሁኝ ኢዛ ተባያዕቱም ቢልዒና በአራጣ። ይህ ነውዑን ምን አንዋዒል በይዕ ነው፣ ከሽያጭ ከገበያ አይነት አንድ የገበያ ስልት ነው ይሄ። በተለይ በአሁን ነጋዴ መካከል ላይ ያለ የገበያ አገበያየት አይነትን ብትመለከት ተተዓጀብ፣ በጣም ትደነቃለህ። ስንት ነገር ፍልስፍና ውስጥ ተገብቷል። ኢዛ ተባያዕቱም ቢልዒና በአራጣ ስትገበያዩ ነጋዴዎች፣ ወአኸዝቱም አዝናበል በቀር የከብት ጅራት ይዛችሁ በረሃ ስትገቡ አርቢዎች፣ የእርባታ ሰዎች፣ ወረዲቱም ቢዘርዕ አዝርዕትን ስትወዱ ገበሬዎች፣ ባለመስኖዎች፣ ወተረክቱሙል ጂሃድን ስትተውት ተውት መታገልን። የምን ሰይፍ? ያ ሰይፍማ ታሪክ ሆነ እኮ በቃ ያንን ሰይፍ የለም እንቡቅቡቅ ብሏል። አሁን ለምን? አቂዳ ውስጡ ስለሌለ ተውሂድ ስለጠፋ እኮ ነው። አሁን አብዛኛው ፈሪ ነው፣ ሰበብ ነው የሚፈልገው። በቃ ጂሃድ የሚባል የትኛውም ዓለማችን ላይ እንዳይኖር ነው የሚፈልገው ሁሉ። ለምን? ቀያይ ሴት አግብቷል፣ ቀያይ ልጅ ወልዷል። በቃ ኑሮ ጣፍጦታል። መኖር ነው በቃ ላጣጥምበት፣ ተወን እንኑርበት፣ እኛ ሰላም ነው የምንፈልገው። አለቀ በቃ ይሄ ነው። ሊተኩነ ከሊመቱላሂል ዑልያ ትግል የለም።
አላህ ግን ነብዩ አለይሂ ሰላቱ ወሰለም ግን አሉ هذا وحي ራሱ እኮ አንድ ወህይ እኮ ነው ወተረክቱሙል ጂሃድ في سبيل الله በአላህ መንገድ ላይ መታገልን ስትተው በእነዚህ በገባዮችና በርባታ በአዝርዕት በአዝመራ ላይ ተረክ ብላችሁ ወደ ዱንያ ስትገቡ አለ ሰለላሁ ዐለይኩም ዙላ አላህ ውርደትን ያለብሳችኋል ያከናንባችኋል لا ينزعه አነሳላችሁም ያንን በላ ደግሞ ያንን መከራ ያንን ውርደት حتى ترجعوا الى دينكم ተመልከቱ ወዴት መመለስ እንዳለብን መፍትሄውን እዚሁ ነግሮናል እዚሁ ነገረን መፍትሄው حتى ترجعوا الى ماذا الى دينكم ወደ ሃይማኖታችሁ ወደ አቂዳችሁ እስከምትመለሱ ድረስ ያ እናንተ ላይ የነበረው ውርደት አይነሳላችሁ رواه ابو داود አይነሳላችሁ በጣም አደጋ ነው ስለዚህ የኛ የታላቅነታችን ሰበብ ወደ ዲናችን ወደ አቂዳችን መመለስ ሐዲስና ቁርአንን ሙጭጭ አድርጎ መያዝ ነው ሁለተኛው መሰላል ሶስተኛው መሰላል ደግሞ ምንድነው ሶስተኛው የታላቅነታችን የላዕላይነታችን ሶስተኛው አልኡኹዋ ፊላህ ወልመሐባ ፊማ በይነ الإخوان ወንድማማቾች መዋደድ መፋቀር መከባበር መናበብ መረዳዳት والتعاون والتناصر من اسباب العز والشرف ይሄ ነው የልቅናችን ሌላው ዘዴ ደግሞ እኔም በተናጠል አንተም በተናጠል የትም አንደርስም ይበሉናል ተኩላዎችን ይቦጫጨቁናል ተኩላ አንዱ ተኩላ አንተን ይዛል ሌላው ተኩላ እኔን ይዛል አንድ ላይ ከሆንን ግን መከላከል እንችላለን በቃ ገጥመን መከላከል እንችላለን ሙስሊሞች ወደ አንድነት በአቂዳ ላይ ቢመጡ ነጃነትን ያገኛሉ ልቅናን ያገኛሉ መበታተን ማለት በጣም ከባድ ቅጣት ነው ይሄ ራሱ የማዕሲያ ቅጣት እኮ የወንጀላችን ቅጣት እኮ ይሄ ወንድማማችነትና ዒላቃ ወይንም ደግሞ ተዓውን መተጋገዝ መረዳዳት من اسباب العز والشرف የልቅና የታላቅነት አንዱ ሰበብ ነው فعلم ايها العبد انها من اعظم المصائب التي سببت انحطاط المسلمين الى الحضيض ወደታችኛው መቀመቅ ሙስሊሞችን ያወረደችው አንዷ ይች መበታተን መከራ ነው እኔ መጣው ኡማው ላይ እኛን የሚፈልጉትም ደግሞ ይሄንን ማድረግ ነው መበታተን ነው ኃይላችን ዘዴያችን በልሃታችን ንብረታችን ሁሉ በትንትን ይላል ይፈረካከሳል በቃ በዚህ ነው የተጫወቱብን አደጋ ያደረሱብን በዚህ ነው አዕዳኡ ዲን አላህም አለ انما المؤمنون اخوة فاصلحوا بين اخويكم واتقوا الله لعلكم ترحمون አማንያን ወንድማማቾች ናቸው በመካከላቸው አስታርቁ አስተካክሉ ያለውን ነገር ወተቁላህ አላህን ፍሩ لعلكم ترحمون ከአላህ እዝነትን ትጎናጸፉ ዘንዳ አለ እንግዲህ እንደሚታወቀው ታውቃላችሁ ሙስሊሞች አንድ በነበሩበት ሰዓት በታሪክም እናውቀዋለን አንደሉስ የምትባለው ነገር እናውቃታለን አንደሉስ ስፔን ውስጥ የነበረችው ማለት ነው አንደሉስ ስፔን ውስጥ የነበረችው አንድ ጊዜ ዓለምን መርታለች በኢኮኖሚ በብልጽግናዋ ምትገርም ሀገር ነበረች የሙስሊሞች የተጠበቡባት ግንባታዋ እስካሁን ድረስ አለ فقد حكم المسلمون بلاد اسبانيا وبرتغاليا ማለት ፖርቹጋልና ስፔን ሙስሊሞች መርተውታል አሁን እነ ማድሪድ የሚባሉ እነ ባርሴሎና የሚባሉ እነ አንደሉስ እነዚህ ሁሉ ሙስሊሞች ነበሩ ሲያስተዳድሩት የነበረው ኋላ ላይ ነው ካቶሊክ መጣና ጭፍጭፍ ባደረጋቸው ሙስሊሞች ተበታተኑ ተከፋፈሉ ለ8 ክፍለ ዘመናት ያክል አስተዳድረዋል ስፔንና ፖርቹጋል ለ8 ክፍለ ዘመናት 800 ዓመት ገዝተዋታል ያ አላህ የተከበሩ ሆነው የላቁ ሆነው ታላላቅ ሆነው አውሮፓ ምድር ላይ ገብተው ተመልከቱ ነገር ግን ፈሽል ኋላ ላይ ورجعوا قهقريا يهاليوش تملسوا لمن دينهم يهونوا لأنهم تركوا دينهم وكره بعضهم بعضا كفلاتشون طلا كفيلو لممتا لسلطان سين ليلا كافر ጋር መወገን ጀመረ ማቀበል አህባሽ እንደምትሰራናው ተሄሪና ለጥፍተልላህለች እዛ እነዚህ ወሃቢዮች ናቸው እንበላቸው ነው የምትለው እንደው ላኢላሃ ኢላላህ ብለዋል እንደው ቢሳሳቱ እንኳን ላኢላሃ ኢላላህ ብለዋል አትልልህም ላኢላሃ ኢላላህ ማለትን አትሰማም እሷ ይሄን የላትም እነዛኞቹ ናቸው አቅረብ ጥሪያቸው ጉዟቸው ቅሪያቸው እድራቸው ጉዟቸው
ሁሉ ነገር ማን ጋር ነው ማዓል ኩፋር ከካፍሮች ጋር ሚስጥር አቀብለው እዛ ሰላይ ነግሬያቸዋለሁ እኮ አለ ይሄ ሙፍቲው ራሱ ብዙ ጊዜ ሰምታችኋል መናገር ስላለብን ነው ሙቷልና የሞተ ሰው አትሳደቡኝ አልተሳደብንም ይሄንን ጥፋት አጥፍተውብን ነበር ነው ሙስሊሞች ላይ ይሄን ሁሉ አድርሷል እንዴ የስንቱ አጥፊ በየኪታቡ ላይ እኮ ተመዝግቧል እኮ ስሙ እንዴት አንናገርም እንናገራለን እንጂ ሊያጥፍቷል ለህወሓት ለእናንተ ብቻ አይደለም ይሄ ለኛ ብቻ አይደለም መከራው ለእናንተም ነው ብዬ ነግሬያለሁ ይላል ኋላ ላይ መጥቶ ራሱን ሲያጋልጥ ማለት ነው ሱብሃንአላህ ላ ኢላሃ ኢላላህ ይሄንን ነው የሚሰሩ እንደዚህ ሆነና ተፈረካከሱ ሲፈረካከሱ መጡ ይሄ መስቀል ጦርነት የሚባለው ነገር ተነሳ እንዳልነበር አደረጓቸው ብዙ ህዝብ አለቀ ዙህድን ሲተው በዱንያ ላይ ወሷራ شغلهم الشاغل التشاغل بحطام الدنيا وملذاتها دنيان ما አጣጣምና ዱንያ ላይ ያላቸው አቋም ቅጥ ሲያጣ አላህ Subhanahu Wa Ta'ala ቀጣቸው ከዲናቸው ተመለሱ كما تركوا العمل للدين ولرفع لا اله الا الله وتركوا بذل الغالي والنفس والنفس والدنم نفسንም ገንዘብንም ለጂሃድ መስጠትተው እነሱ بملذات الدنيا ተጠመዱ ሁሉም ማለት ነው ዱንያ ላይ በቃ ዱንያ መሰብሰብ ዱንያ ውስጥ ገቡ ገጠጥ ብለው ዱንያ ላይ ገቡ ከዛም በኋላ ያችኑ ያጠራቀሟትን አጡ ስለዚህ ምንድነው ማለት ነው አንዱ የልቅናችን እንትን ወንድማማችነትን ማጥንከር መፋቀር መዋደድ መናበብ መግባባት መዋሃድ ይሄን አራተኛ حب الآخرة وحب الموت في سبيل الله هي سبب عظيم للعز والشرف بالله دين لاي مموتن مودد منافق آخران مودد كدنيا يلك آخرة لا آخرة أرى لا آخرة يميبال نجر لمتقبل نجدنه لا آخرة أرندو لا آخرة يميل نجر آخران مودد آخران عندي سو يبلت أبودد يقطر لدنيا لو عملكاتك እየቀነሰ እየተመናመነ ነው የሚመጣው በቃ ለዛች መጠቀም ያደርጋታል ፍቅሩ ዱንያ ላይ እየጠነከረ በሄደ ቁጥር ለአኺራ ያለው አመለካከት እያሽቆለቆለ ነው የሚሄደው አኺራን በጣም መውደድ ያለብን ሞትን መውደድ في سبيل الله ማን ነው ጂሃድን እንደው ቢመጣ እታገላለሁ እንትን ቢል እንደዚህ እላለሁ የሚል አሁን እኮ በቃ የአሸባሪ የምን ስራ አደረጉት በቃ ፈራ ሁሉንም ወንደላም በቃ አደረጉት እንዳለ ማለት ነው ይሄ እኮ ነው የመጣብን ይሄ ነው የመጣው ስለዚህ አቂዳ ላይ የጠነከረ አካል እንደው في سبيل الله መዋደቅን መሞትን في سبيل نصرة الدين ዲንን በመርዳት لا اله الا الله ነው በላይ በማድረግ ላይ ናፍቆ የተቀመጠ ትውልድ ከሆነም አላህ ዒዛን ልቅናን ይሰጠናል ለዚህ እኮ ነው እኔ እለከልሃለሁ እኮ ይሉት ነበር አይደል ይሄንን የሮምን ጦር ምን አይነት يحبون الموت كما تحبون الحياه የሚገርም ሰራዊት እለከልሃለሁ ሞትን እናንተ መኖርን እንደምትወዱት መሞትን የሚወዱ እለከልሃለሁ ይል ነበር አይመለሱም በቃ ከጀመሩ አይመለሱም ለዚህ እኮ ነው ምን ጅን ነው እየተዋጋን ያለ ነው ያሉት እኮ እንትናዎች መዳኢኖች እኮ ለዚህ እኮ ነው ፓርሻኖች ሲዋጓቸው በምንም ሊቋቋማቸው አልቻሉ እንዳለ በቃ ግማ ከእንትን በላይ አውልቆ በባህሩ ላይ እየሰነጠቀ ሲሄድባቸው እየተዋጋን ያለ ነው ሰው አይደለም ስለዚህ የጅን ነው እየተዋጋን ያለ ነው ለቃችሁ ከተማዋን ሄዱ አላቸው መዳኢንን በቃ ሰራዊቱ ተበተነ አልቻለም እንደው ተፈቱ ምክንያቱም እነዚህ ከገጠሙ አይለቁም አለቀ በቃ አይለቁም ያ አላህ የዚህ ባለቤት ምንድነው ውስጣ ምን እየበሉ ነው ምን እየቀመሱ ነው ምንድነው ውስጣቸው ያለው ነገር እጽኮ ቀምሰው እኮ አይደለም መጠጥ ጠጥተው እኮ አይደለም እንደ ዛሬ ይሄ ነጭ ቀሪቦ አረቄ ቸልሶ እንደሚፎክረው እኮ አይደለም የነዛ ኦሪጂናል ለዲናቸው ያላቸው ፍቅር ነው ምንም ሳይቀምሱ ራሳቸውን የሚያስታቸው የሚያጀግናቸው ነገር ሳይቀምሱ ዲኑ ውስጣቸው ገብቷል ሰርጿል ምንም አይመስላቸው በቃ ምን احدى الحسنين ከሁለቱ ውብ ነገር አንዱን እናገኛለን እማ النصر وإما الشهاده ወይ እናሸንፋለን ጥሩ ነው ወይ እንሞታለን መልካም ነው ምን ችግር አለ ይሄ ነው ይሄንን ያመጣው እንግዲህ አስቡ
ማን ያቆማቸዋል? እነዚህን እንዴት ያቆማቸዋል? እንግዲህ እኛና እነሱ መካከል ያለው ልዩነት ተመልከቱት፣ ያለውን ሁኔታ ተመልከቱ። ስለዚህ ዒባደላህ ያ ዒባደላህ አኺራችንን እንውደድ። ወላሂ ፊ ሰቢልላህ ዐዘ ወጀል መታሰር አይፈልግም እኮ ሰው አሁን ሳምንት ማደር አይፈልግም እስር ቤት ውስጥ። ምን ነው እንዴ ምን መጣብኝ ሰብሰብ ብዬ እኔ ልጆችን አላሳድግም እንዴ እኔ ማንነኝና ነው ይላል ሁላችንም። ይሄንን ካል ተያይዘን ነው የምንወርቀው። በቃ ራሱ መስዋዕት የሚያደርግ ደብድብ አይደለም፣ ቀጥቅጥ አይደለም፣ ቀማ አላልኩም፣ ዱርዬ ሁን አይደለም፣ አሰቃይ አይደለም፣ አተራምስ አይደለም፣ በጥብጥ አይደለም የተባልከው አስከብር ነው ራስህ። በቃ ጀግና ሁን። ይሄ ሲኖር ምንም ውስጥ ላይ የማይፈጠር ከሆነ ኢንሻአላህ بإذنላህ عز وجل ታላቅ እንሆናለን። በአላህ Subhanahu Wa Ta'ala ፍቅር የበላይ እንሆናለን። የበላይ እንሆናለን። ታላላቆች እንሆናለን። ክብርን ልቅናን እንጎናጸፋለን። ይሄ አይቀርም። ይችን አንድ ሐዲስ ልንገራችሁና ይበቃኛል። ነብዩ አለይሂ ሰላቱ ወሰለም አንድ ያሉን ነገር አለ። من حديث ثوبان رضي الله تعالى عنه صحيح العلماء هذا الحديث በጣም له طرق كثيرة ብዙ ጥሩቆች ነው ያሉት صحيح ነው ይላል እና ነብዩ አለይሂ ሰላቱ ወሰለም እንዲህ ብለው ተናገሩ። يوشك أن تدع عليكم الأمم كما تدع الأكلة إلى قصعتها النبي عليه الصلاة والسلام ልንገራችኋል። ቅርብ ነው፣ ሩቅ አይደለም፣ ቅርብ ነው። የተለያዩ ህዝቦች በእናንተ ላይ ይጠራሩባችኋል አሉ፣ ይገባበዙባችኋል፣ ይነባበራሉ፣ ይጠራራሉ። እርስ مع أن الخلافة فيما بينهم መካከላቸው ኃይለኛ ኺላፍ እያለ ራሱ ይጠራሩባችኋል፣ አይለቋችሁም አሉ። ልክ ተመጋቢዎች ወደ ምግብ ማዕከላቸው እንደሚጠራሩ ይጠራሩባችኋል አሉ ረሱሉ አለይሂ ሰላቱ ወሰለም። ተመልከቱ፣ ይሄው ያለንበት ዘመን እያየን ያለነው ጊዜ ይሄንን ነው። ይጠራሩባችኋል አሉ። فقال قائل أو من قلتي نحن يومئذ يا رسول الله የዛን ጊዜኛ ቁጥራችን አናሳ ሆኖ ነው እንዴ ሊሰለቅጡን ዙሪያችንን እንደዚህ እንደሚጠራሩብን ኢላ ቀሷቲሃ ወደ መመገቢያ ማዕከሏ እንደሚጠራሩ ኑ እንቦጫጨቃቸው እኮ ነው። አንተ በዛ በኩል ብላ እኔ በዚህ በኩል ልብላ እኮ ነው። አሜሪካም ሩሲያም ይለያያሉ እኮ አይዲዮሎጂያቸው ይለያያል። እኛ ላይ ግን አንድ ናቸው። ካፒታሊስት ኮሚኒስት ምን የሚባል ነገር የለም፣ አንድ ነው እኛ ላይ። ይሄው የሚዞረው ለምንድን ነው? ቁጥራችን አንሶ ነው እንዴ? አላህ መላእክተኛ አለ በል አንቱም يومئذ كثير አረ የዛን ጊዜ እናንተ በጣም አያሌ ናችሁ፣ ብዛታችሁ የጉድ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ግን ቁጥር ምን መላለው ولكنكم غثاء كغثاء السيل ነገር ግን እናንተ እንደ ጎርፍ እንደ ባህር አይደለም፣ ባህር ብዙ ማረፍ አይደለም፣ እንደ ጎርፍ አረፋ ናችሁ። ኮፍ ያላችሁ ጨበጥ ሲያደርጓችሁ ምንም ባዶ ማለት ነው። ግሳንግስ ይበዛል ውስጥ ላይ غثاء كغثاء السيل ናችሁ። በቃ ግሳንግስ አቂዳ የለው፣ ሱና የለው፣ ግማሹ ጫቃሚ፣ ግማሹ ሰዎቹ የሚል፣ ግማሹ ይሄ ነሽዳ ዘላይ፣ ግማሹ በቃ ምን የሚሰራው ድቢዮ ጋሪ ምናምን ነው። አብዛኛው ብታዩ ሱፍይ ነው። ሱፍዩ፣ ነቅሸበንድዩ፣ ቲጃንዩ፣ ሻዘልዩ፣ መውለውዩ፣ ሐሷፍዩ ብታዩ እንዳለ ኮተት። አንዳንዱ እየጮህ የሚጨፍራለ፣ የሚደልቃለ፣ ራሱን የሚወዘውዛለ፣ ቁጭ ብሎ በቃ የሚወዛወዛለ፣ ምን በቃ የሆነ እብድ። አብዛኛው ዝም ብለህ ስትመለከተው ማለት ነው ይሄ ነው እንደ ሰይፍ የሚይዘው፣ ይሄ ነው እንደ ቃታ ይዞ ጂሃድ ወጥቶ እንደዚህ ለተኮነ ከሊመቱላህ አልዑሊያ የሚታገለው። እንደው የአቂዳ ሰዎች የተውሂድ ሰዎች ናቸው እንጂ ነቃ ያሉ ኮተት የለባቸው፣ ጫት የለባቸው፣ ቃሚ አይደሉም፣ ምን ባለሱስ አይደሉም፣ ምን አይደሉም። አላህ Subhanahu Wa Ta'ala እንደው በሐቅ ላይ ያጽና። ነብዩ አለይሂ ሰላቱ ወሰለም ይሄን አሉና ተናገሩ። ወላ ينزعن الله ሁለት ነገር ነው ያለው አሁን ጥላቶቻችን ላይ። አሁን ልንገራችሁና እቺ ጾይናዊቷ እስራኤል ጀግና ሆና ነው? አይሁድ ጀግና ሆኖ ነው ወይ? እንደ አይሁድ ቦቅቧቃ የለም። ሚወራይ ጁዱር ሆነው ነው የሚታገሉ። በጣም ፈሪዎች ናቸው። አላህ Subhanahu Wa Ta'ala እንደነገረ ቦቅቧቆች ናቸው። ግን እነዚህ ሁለት ነገራቶች ተፈጠሩ። አይው ሁለት ነገራቶች ተፈጠሩ። ምን ሁለት ነገራቶች የተፈጠሩት? ከኛ ከዲን ድክመት ከአቂዳ ድክመት አንፃር ጥላቶቻችን ላይ ሁለት ነገር ተፈጠረ። ምን
ولا ينزعن الله من صدور عدوكم المهابة منكم ከጠላቶቻችሁ ልብ ውስጥ ለናንተ የነበረው የናንተ ግርማ ከውስጣቸው ይነሳል አይፈሯችሁም ደግሞ ይሄ አረብ ደግሞ ይሄ ምን ይሄ እስላሙ ይሄ ሙስሊም ምናምን የሚባለው ዝም ብለው ይሄን እንደዋለን ነው የሚሉት ከልባቸው ለኛ የነበረው ሃይባ የኛ ሃይባ የኛ ፍርሃት ላኢላሃ ኢላላህ ካሉ አላህ አክበር ካሉ አይለቁንም የሚለው ፍርሃታቸው ይለቃቸዋል አንድ ወለንዚዐነ አላህ ሚን ሱዱሪ ዐዱዊኩም አልመሃበተ ሚንኩም ለናንተ የነበረው አክብሮ ከልባቸው ይነሳል አንድ በል ያ አላህ አንድ ጠላት ደፈረ ማለት ነው ያ ቦቅቧቃ ጠላት ጀገነ አንድ ሁለተኛ ولا يقذفن الله في قلوبكم الوهن በእናንተ ልብ ውስጥ ደግሞ አልወህን ይጣል ጠብ ይደረጋል ልባችሁ ላይ ምንድነው ያ ወህን የሚባለው فقال قائل يا رسول الله وما الوهن قال حب الدنيا وكراهيه الموت ሞትን መጥላትና ዱንያን ማፍቀር ልባችሁ ውስጥ ይበቅላል ስለዚህ እናንተ ሞትን ስፈሩ ያኛው ሲጀግን ሁለት ጥቃት ነው እየመጣብን ያለው አንደኛ እኛ ፈሪ ሁለተኛ እነሱ ጀገኑ ፈሪ ለፈሪ ብንሆን እንኳን ትንሽ እንኳን እንፈጋፈጋለን ፈሪ ለፈሪ እነሱም በፈሪነት እነሱ ወደ ጀግንነት ሲመጡ እኛ ወደ ፍርሃት እንወርዳለን ማለት ነው በቃ حب الدنيا ዱንያ ይሄንን ብለው ነብዩ አለይሂ ሰላቱ ወሰለም እቅጫን ነግረውናል እቅጫን በቃ ይሄ ነው ያለው ይሄ ነው ለምንድነው የምንሸነፍ ለምንድነው ሁሉ እንትን የሚልብን ለምንድነው ሁሉ የዘመተብን ለምንድነው እንደዚህ ሆነብን በቃ ለምንድነው ከተባለ መልሱ ይሄ አለቀ በቃ ይሄ ዱንያን ወደን ከዲናችን በላይ በቃ حب الدنيا وكراهيه الموت ፍዳችንን ያሳየን ይሄ ነው ኢባደላህ አላህ ያስተካክለን አላህ ትክክለኛው መንገድ አላህ ይምራን ዲናችን ላይ ሱናችን ላይ አላህ ያስማን የበላይነትን አላህ ይስጠን ዱዓ እናድርግ ዱዓም እናድርግ ኡማን ለማስተካከል ጥረት እናድርግ እንልፋ እንታገል አላህ Subhanahu Wa Ta'ala ያግዘን እላለሁ بهذا القدر يكتفي السلام عليكم ورحمة الله وبركاته ወደ ጥያቄና መልሴ